ሰበር ጉድ ተሰማ። ኪም ጆንጉን አዘናግተው የሚሳኤል ዶፍ አዘነቡ። ሰሜን ኮሪያ አዘናግታ ባለስቲክ ሚሳኤሎችን ወደ አሜሪካ የጦር ቤዞች አስወንጭፋለች። አሜሪካ ተሸብራለች። ኪም ማንም ያልጠበቀውን አድርገው እልቂት አውጀዋል። የደቡብ ኮሪያ የማዕከላዊ ጦር ዕዝ አመሻሹን ባወጣው መረጃ ሰሜን ኮሪያ በትናንትናው ዕለት ወታደራዊ ትርኢት ማቅረቧን አስታውቆ ከዚህ ቀደም ያልተተኮሱ ሱፐርሶኒክ ሚሳኤሎችን በሙከራ መልክ አከታትላ ተኩሳለች ብለዋል። ኪም አምርረዋል። የኢራንን ጫና ለመቀነስና የምዕራባውያንን ትኩረት ከኢራን ለመበተን በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አስፈሪ ሚሳኤሎችን ተኩሰዋል። ይህም ዓለምን አረደዋል። ወዲህ ደግሞ አሜሪካ በኢራን ጉዳይ ጭንቅ ውስጥ ገብታለች። በሆርሙዝ ጉዳይ ትራምፕ የገቡበት እሳት ወላፈኑ እየለበለባቸው ነው። የኢራን ጉዳይ በምን እንደሚቋጭ ግራ የገባቸው ትራምፕ አሁን ደግሞ የሰሜን ኮሪያ የሚሳኤል ናዳ ሌላ ራስ ምታት ሆኖባቸዋል። ውድ የአዲስ ፖስት ቻናል ቤተሰቦች ውብ ቀንን እንመኝላችኋለን። ዓለም እየተናጠች ወደ መጨረሻው ዘመን እልቂት እየተንደረደረች ስለመሆኑ ምልክቶች በዝተዋል። ሰሜን ኮሪያ ሌሊቱን የተኮሰቻቸው ደርዘን የሚሻገሩ ሚሳኤሎች የዓለም ጦርነት ጅማሬ እንዳይሆን ተሰግተዋል። ወዲህ ደግሞ ሆርሙዝ ላይ ያለው ዓይን የማያስከድን ግብግብ ከመቼውም ጊዜ በላይ አይሏል። እነዚህን ጉዳዮች በዝርዝር እንቃኛለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። አፈንጋጯ ሰሜን ኮሪያ ለጠላቶቿ ቅዠት ሆናለች። ዝም ስትልም ስትናገርም የምታረድ አገር ናት። ይህ የሆነው ደግሞ ራሷ ኒኩሌር በማስታጠቋ ነው። ይህች ኒኩሌር ታጣቂ አገር የኢራን ጦርነት ከተጀመረ ለሶስተኛ ጊዜ ሚሳኤሎችን አከታትላ ተኩሳለች። የዛሬው የሚለየው እንደ ከዚህ ቀደም መለስተኛ ሚሳኤሎች ሳይሆን ከዚህ ቀደም ያልተተኮሱ ሱፐርሶኒክ ሚሳኤሎቿን መተኮሷ ነው። ሱፐርሶኒክ ሚሳኤል በፍጥነትም ሆነ ኢላማን በመምታት ከሃይፐርሶኒክ የሚልቅ ነው። የሰሜን ኮሪያ መሪ ኪም ጆንጉን በባህር ኃይል የጦር መርከብ ላይ በመገኘት አዳዲስ የክሩዝና ጸረ መርከብ ሚሳኤል ሙከራዎችን በበላይነት መርተዋል። ይህ ጥቃት የማድረስ አቅምን የመፈተሽ እርምጃ ፒዮንግያንግ በባህር ላይ ያላትን ወታደራዊ የበላይነት ለማሳየት የወሰደችው ወሳኝ እርምጃ ተደርጎ ተወስዷል። በሙከራው ወቅት ሚሳኤሎቹ በባህር ላይ የተቀመጡ ኢላማዎችን በከፍተኛ ጥንቃቄ የመምታት ብቃታቸውን ያሳዩ ሲሆን መሪው ኪም ጆንጉን በውጤቱ መደሰታቸውን ገልጸዋል። መሪው አክለውም የሀገሪቱን ባህር ኃይል በዘመናዊ የጦር መሳሪያዎች ማጠናከር ለሉዓላዊነት መከበር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። ይህ ድንገተኛ የጦር መሳሪያ ሙከራ በኮሪያ ልሳነ ምድር ያለውን ውጥረት ይበልጥ ያባባሰው ሲሆን ደቡብ ኮሪያና አሜሪካ በጉዳዩ ላይ ያላቸውን ስጋት ገልጸዋል። የሰሜን ኮሪያ የባህር ኃይል አቅም መጎልበት በቀጠናው ባለው የጂኦፖለቲካዊ ሚዛን ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ወታደራዊ ተንታኞች ትኩረት ሰጥተውታል። የሰሜን ኮሪያ ነገር በእንዲህ መልኩ ከተመለከትን ትራምፕ ከታሪክ አለመማራቸውን ያሳዩበትን አስደናቂ የኢራን ጦርነት ጉዳይ እናንሳ። ዩናይትድ ስቴትስና እስራኤል ከአንድ ወር በፊት በኢራን ላይ የቀሰቀሱት ጦርነት ባልተጠበቀ ሁኔታ ተወሳስቦ እየተካሄደ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የማህበራዊ ሚዲያ ጽሑፎች ለአጭር ጊዜም ቢሆን ግርግሩን እያባባሱና ዓለም አቀፍ ገበያዎችን እያናወጡ ይገኛል። የትራምፕ አስተያየት ብቻ ሳይሆን ታሪክም የዚህን ጦርነት አቅጣጫ እየቀያየረው ይመስላል። ግጭቱ ከተቀሰቀሰ ወዲህ ባለሙያዎች ጉዳዩን ለመረዳትና ወዴት ሊያመራ እንደሚችል ለመተንበይ እየሞከሩ ነው። ከነዚህ መካከል 3 ቁልፍ ታሪካዊ ጉዳዮችን ጎልተው ይታያሉ። በኢራን የሚደገፉት ሁቲዎች በእስራኤል ላይ የሚሳኤል ጥቃት መክፈታቸውን ተከትሎ በግጭቱ ውስጥ አዲስ ግንባር ተከፍቷል። ሁቲዎች በቀይ ባህር በኩል በተለይ በስዊዝ ቦይ የሚያምሩ መርከቦችን የማጥቃት አቅም ስላላቸው በዓለም ኢኮኖሚ ላይ ተጨማሪ መስተጓጎል እንዳይፈጠር ስጋት ደቅኗል። ቡድኑ 30 በመቶ የሚሆነው ዓለም አቀፍ ኮንቴነርና 15 በመቶ ገደማ የሚሆነው የንግድ እንቅስቃሴ የሚተላለፍበትን ወሳኝ የውሃ መስመር መዝጋት ባይችል እንኳ አካባቢውን ሊያምስ ይችላል። ይህ ደግሞ ኢራን በሆርሙዝ ወሽመጥ የፈጠረችውን መስተጓጎል ላይ ሲጨመርበት የዓለም ምጣኔ ሀብት ወደ ውስብስብ ቀውስ ውስጥ በመግባት ውጤቱ አስከፊ ሊሆን ይችላል። ተንታኞች የአሁኑን የመካከለኛውን ምስራቅ ጦርነት ለማስረዳት ከ70 ዓመታት በፊት የተከሰተውን የስዊዝ ቀውስን በምሳሌነት ይጠቅሳሉ። የግብፅ ፕሬዝዳንት የነበሩት ጋማል አብደል ናስር በአውሮፓውያኑ 1956 የስዊዝ ቦይን ተቆጣጠሩ። ፈረንሳይ፣ ብሪታንያና እስራኤል ይህንን ለመቀልበስ ያደረጉት ሙከራ ሳይሳካ ቀረ። ለትራምፕና ለአጋራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ረገድ ታሪክ አሳሳቢ መልእክት ያስተላልፋል። ከሁሉም በላይ ብሪታንያ የዓለም ሀያል ሆና የቆየችበትን ጊዜ እንዳበቃ የሚያሳይ ነው። ከመጀመሪያው የዓለም ጦርነት ወዲህ በመካከለኛው ምስራቅ የነበራት የበላይነት መጨረሻ ነበር ሲል የቢቢሲ ዓለም አቀፍ ጉዳዮች አርታኢ ጄሬም ቦይን ተናግሯል። ለዓለም አቀፍ ኢኮኖሚ ወሳኝ በሆኑ መስመሮች ላይ ቴሄራንና ሁቲዎች የተገበሯቸው ያሉት ስልቶች ከናስር አካሄድ ጋር ይመሳሰላሉ።
የእንግሊዝና የፈረንሳይ ኃይሎች የስዊዝ ቦይ ሰሜናዊ ጫፍ ዳርቻ ሲደርሱ ናስር በደርዘን የሚቆጠሩ መርከቦችን በማስመጥ ቦዩን ዘግተው ከፋርስ ባህረ ሰላጤ የመጣውን ነዳጅ እንዳይጓጓዝ አቋርጠው ነበር ሲሉ አሜሪካዊው ታሪክ ጸሐፊ አልፍሬድ ደብሊው ማኮይ ጠቁመዋል። የወቅቱ የአሜሪካ ፕሬዝዳንት ድዋይት አይዘንሃወር ከሶቪየት ጋር በገቡበት የቀዝቃዛው ጦርነት ወቅት የተፈጠረው ይህንን ችግር ለመፍታት ጣልቃ በመግባት ብሪታንያና ፈረንሳይ እንዲወጡ አስገደዷቸው። በወቅቱ ብሪታንያ በተባበሩት መንግስታት ማዕቀብ ተጥሎባት ነበር። የገንዘቧ ዋጋም ሊጋሽብ አፋፍ ላይ ደርሶ ነበር። ዓለም አቀፍ ኃያልነቷ ሊጠፋ የተቃረበ ነበር ሲሉ ማኮይ ጽፈዋል። ነገር ግን በዚያ ወቅት የስዊዝ ቀውስ ከዛሬ ግጭት ጋር ሙሉ በሙሉ ማመሳሰል ትክክል አይደለም ይላል ቦዌን። የአሜሪካ ኃያልነት ከሁለተኛው ዓለም ጦርነት በኋላ ከነበረችው ብሪታንያ ጋር እያወዳደርኩ አይደለም። ሁሉም ኃያላን ሀገራት ግን ከፍና ዝቅ ማለታቸው የሚጠበቅ ነው። ቻይና በማንሰራራት ላይ በምትገኝበት ወቅት አሜሪካ ተመሳሳይ ነገር ከገጠማት ይህ በታሪክ ምሁራን እንደ አንድ ርዕሰ ጉዳይ ሊጻፍ ይችላል። ሁኔታዎችን ለመረዳት በ70 ዓመታት ታሪክ ውስጥ ታሪክ የፈጠረውን ተጨማሪ ትምህርት በመመልከት ጠቃሚ ነው። በቀጣዮቹ 10 ዓመታት ውስጥ ከፍተኛ ጉዳት የሚያደርሱ ቁልፍ የሆኑ የኢኮኖሚ የደም ስሮችን ማስተጓጎል በመቀጠሉ አካሄዱ ሊገመት የሚችል መሆኑን ታዛቢዎች ገልጸዋል። አንደኛው ደግሞ የስዊዝ ዘመቻ ከተጠናቀቀ ከ20 ዓመታት ባነሰ ጊዜ ውስጥ የተከሰተ ነው። በአውሮፓውያኑ 1973 በእስራኤል በግብፅና በሶሪያ መካከል ጦርነት ተካሂዷል። የዩም ኩፒር ጦርነት ተብሎ የሚጠራው በዚህ ጦርነት ግብፅና ሶሪያ በእስራኤል ላይ ድንገተኛ ጥቃት ሰነዘሩ። አሜሪካም የጦር መሳሪያ ለእስራኤል በስፋት ሰጠች። የአረብ ሀገራት የዓለም የነዳጅ ዋጋን በከፍተኛ ሁኔታ ከፍ የሚያደርግና በምዕራብ አውሮፓ ብዙ ጉዳት የሚያስከትል ማዕቀብ በመጣል ተቃውመዋል ይላል ቦዌን። የወቅቱ የሳውዲ አረቢያ የነዳጅ ሚኒስቴር ሼህ አህመድ ዛኪ ያማን እንደ ነዳጅ ያሉ ሀብቶች በዓለም አቀፍ ገበያዎች ላይ ተጽዕኖ ፈጣሪ መሳሪያ ሆነው ሊያገለግሉ ይችላሉ ሲሉ በግልጽ ተናግረዋል። የአረብ ዓለምን ከፍተኛ ምርት የነዳጅ ጦር መሳሪያ ሲሉ ገልጸውታል። ይህ የዓለም ኢኮኖሚን በፍጥነት ሊያወድም ይችላል ብለዋል። ማዕቀቡ ለ15 ወራት ቢዘልቅም ባለሙያዎች ግን ተጽዕኖ ለ10 ዓመታት ቀጥሏል ይላሉ። ለምሳሌ በአሜሪካና በነዳጅ ላይ በጣም ጥገኛ በሆኑ ሀገራት ላይ የዋጋ ግሽበት አስከትሏል። ምንም እንኳን ነዳጅ ከ50 ዓመታት በፊት በዓለም አቀፍ ደረጃ የነበረው የበላይነት አሁን አብሮት የለም። ዓለም አቀፍ የነዳጅ ፍላጎት ከመቀነሱም በላይ በተለይም የምዕራቡ ዓለም አማራጭ የኃይል ምንጮችን በመጠቀም ላይ ይገኛል። ሆኖም በ1973 እና ከዚያ በኋላ የተከሰቱት ሁኔታዎች ለትራምፕ ቁልፍ ትምህርትን ይሰጣሉ። አሜሪካ አሁን ከውጭ ከምታስገባው በላይ ነዳጅ በራሷ ብታመርትም አሁንም ከፍተኛ መጠን ያለው ድፍድፍ ነዳጅ ከውጭ ታስገባለች። በዚህም ምክንያት በዓለም አቀፍ ገበያ ለሚወሰነው የነዳጅ ዋጋ ተጋላጭ ናት። ይህ ደግሞ የአሜሪካውያንን ሸማቾች ኑሮ ይጎዳል። በተጨማሪ አገሪቱ በእስያ ባሉ ቁልፍ የንግድ አጋሮቿ ምክንያት በተዘዋዋሪ ተጽዕኖ ሊያድርባት ይችላል። አሁን እየሆነ ያለው ነገር ሳውዲና ኤምሬትስን የመሳሰሉ ሀገራት ነዳጃቸውን በአውሮፓ ላሉ ደንበኞቻቸው እንደማይሸጡ በመግለጻቸው አይደለም። ነገር ግን ኢራንና ሁቲዎች ወደ ገበያ ለማድረስ የሚያደርጉትን ጉዞዎች በጣም አስቸጋሪ እያደረጉት ነው። ነዳጅ በጣም አስፈላጊ ነው። ይህን አቅርቦት ካቋረጡ በርካታ ዓለም አቀፍ ችግሮች ይከሰታሉ ይላል ቦዌን። የታሪክ ምሁራን እንደሚሉት በአውሮፓውያኑ በ1980ዎች ውስጥ ከተከናወነው የኢራንና የኢራቅ ጦርነት የዋሽንግተን ጠላቶች ወሳኝ የኢኮኖሚ መስመሮችን እንዴት ማገድ እንደሚችሉ በማሳየት ለትራምፕ ትምህርት የሚሰጡ የቅርብ ጊዜ ታሪካዊ ምሳሌዎች ናቸው። በዚያ ጦርነት ወቅት በሆርሙዝ ወሽመጥ ላይ የሚጓዙ መርከቦች በቴሄራንና በባግዳድ ኢላማ ተደርገው ነበር። ይህም ዓለም አቀፍ ኃይሎችን ወደ ጦርነቱ ለመሳብ የታለመ እንደሆነ ተንታኞች ይገልጻሉ። በ1980ዎቹ አጋማሽ ላይ ጥቃቶቹ በጣም ከባድ ስለነበሩ ኩዌት መርከቦቿን ለመጠበቅ ዓለም አቀፍ እርዳታን ጠየቀች። በቀዝቃዛው ጦርነት ባላንጣዋ ሩሲያ ላለመቀደም በሚል ዋሽንግተን ተስማማች። ዘመቻ አርነስት 12 ተብሎ በተሰየመው ስምምነት መርከቦች በአጃቢ የማንቀሳቀስ ሥራ የተጀመረው በአውሮፓውያኑ ሐምሌ 1987 ነበር። ብዙም ሳይቆይ ግን ብሪጅተን የተሰኘውና በአጃቢነት የተመደበችው መርከብ በኢራን መመታቷ ለአሜሪካ ትልቅ ውርደት ሆነ። ባለሙያዎች እንደሚሉት ይህ ክስተት ዋሽንግተን ባህር ላይ የተጠመዱ ፈንጂዎችን የማስወገድ ችሎታዋ ላይ ጥያቄ አስነስቷል። ትራምፕ ከኢራን ጋር በሚደረገው በአሁኑ ጦርነት ሌሎች ሀገራት የባህር ኃይል አጃቢዎችን በማቅረብ የሆርሙዝ ወሽመጥ ክፍት እንዲሆን ድጋፍ እንዲሰጡ ጥሪ ማቅረባቸው መልእክቱን ግልጽ ያደርገዋል። በአሁኑ ወቅት የዋሽንግተን ፈተና የበለጠ ከባድ ነው ይላሉ ተንታኞች። የጦር መሳሪያዎች መሻሻል፣ ለምሳሌ የድሮኖችን መስፋፋትና ኢራን ከኢራቅ ጋር የረጅም ጊዜ ጦርነት ውስጥ አለመሆኗን ይጠቅሳሉ። በአሁኑ ጦርነት ውስጥ ለተሳተፉ ዋና ዋና ተዋናዮች በሙሉ ታሪክ ብዙ ትምህርትን ይሰጣል። ይህንንም የሚገነዘቡበት መንገድ በዓለም አቀፍ ደረጃ በሚካሄደው ለውጥና የጦርነት ጊዜ ላይ ተጽዕኖ ሊያሳድር ይችላል።